እሱን ብቻ ሳይሆን ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየሩ ያሉት። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረግኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደለ እንዴ? ምን ችግር አለው? ስለዛ እኔ ደግሞ አይምሮ የነጻ የሚሆነ ይህን ሀብል ስታውልቅልኝ ነው። በፈቃደኝነት አውልቅ ወይኔ በግድ ላውልቅልህ? እናውልቅለት እኛ ዴቭ ይኸውልህ ሁሉ እንድታወጣልኝ ነው የምፈልገው። አንተ አታውልቅልኝ። አልፈልግም እኔ አላውልቅም። በግልጽ ታወቀ እኮ በቃ በግልጽ የሩታ ጥንቁልና መጽሐፍ ቅዱስ መዝገበ ጸሎት ይታያል። በግልጽ ታወቀ። በግልጽ የሌብነቷ የጦንቃይ ቤት መሄዷ በግልጽ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ እግዚአብሔር ሆይ ከእንደዚህ አይነት ጦንቃይ ሰዎች ጠብቀን ከልለን። እግዚአብሔርን የሰራዊት ጌታ እግዚአብሔር ሆይ ሰዎች ላይ ክፉ ነገር የሚሰሩ ሰዎችን አንተ እኔ ግደላቸው ግጸጻቸው እንትን አለለም። በቃ እግዚአብሔርን ልቦና ስጣቸው፣ የእውነት ልቦናቸውን ስጣቸው። ሁሉን የምትችል የድንግል ማርያም ልጅ ኢየሱስ ክርስቶስ ሰዎች ላይ ክፋትን የሚያስቡ ጥንቋይ ቤት የሚሄዱ ሰዎችን አንተ በአንድም በሌላም ገጽጻቸውና ወደ ራሳቸው እንዲመለሱ እንዲያስተውሉ እርዳቸው። እኔን ይሄም አርግ እግዚአብሔር ወይ እንደዚህ አርግ ፍረድባቸው እንዲያርጋቸው አልልም። አንተ ታውቀበታለህ። አንተ ሁሉ አዋቂ ስለሆንክ እግዚአብሔርን ሁሉ ነገር የምታውቅ አምላክ ስለሆንክ አንተ ጦንቃይ ቤት የሚሄዱ ሰዎችን በቃ የእውነት መልአኩ ቅዱስ ሚካኤልን ላክባቸው፣ እሱ ይገጽጻቸው። ሌላ ምንም አልልም። በቃ ምንም ማለት ነው። ምንድነው እንደዚህ የሚያንገበግብሽ? ማተቡ ላይ ምን መስቀሉ ላይ ምንድነው ያደረግሽው? ጋይስ መስቀሉ ላይ እኮ አይደለም ችግሩ። ይኸውላችሁ አንዳንድ ምንም ነገር ማለት ነው እግዚአብሔር ሁሉንም ነገር ለሰው ልጅ እንድንጠቀምበት የሰጠኝ ነው። መስቀል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው፣ ማህተብ ነው። ኦኬ የደም ዋጋ የተከፈለበት ነው። ግን አጠቃቀማችን ይወስናል። እኛ ደግሞ የሰው ልጆች በኃጢአት ጎዳና ውስጥ የምንመላለስ ሰዎች ነን። ገባችሁ? ፍጹም አይደለንም። ሰይጣን ጥቂት ነገሮችን ነው የሚፈልገው አይደለ? እግዚአብሔር ቃልም ይላል አይደለ? ምንድነው የጸናፍጭ ቅንጣት ያህል እምነት ካላችሁ ምንድነው ማን ነው ብቻ የሆነ ጥቂት እምነት ካለን እንድናለን። ግን እኛ በምህረቱና በቸርነቱ ነው የምንኖረው፣ በእግዚአብሔር ምሕረት ነው የምንኖረው። እንደዛ ስለሆነ ሰይጣን አንዳንዴ እንዳይሰነጥልብን እንዳንሳሳት በደንብ መጸለይ ምናምን አለብን። እኛ ግን ደካሞች ነን። ገባችሁ? አሁን አንዳንድ ሰዎች አክት ያደርጋሉ ስለ ጦንቃይ የማያውቁ ምናምን። ዓለም ላይ አንዴ በየቦታው አንዴ የምንሰማ ስለ ጦንቅልና በጣም ብዙ ነገር ነው የምንሰማው። እና እንደማታውቁ እናንተ ይሄ እንደዚህ አለቅም ምናምን የምትሉ ሰዎች ደግሞ እዛ እንደራሳችሁ ትሄዳላችሁ። እሺ ትሄዳለሽ፣ አዳሜ ትሄጃለሽ ጦንቃይ ቤት። አስረግጬ ነው የምነግርሽ፣ እንደማታውቂ አክት የምታደርጊ ማለት ነው። አየር እኮ ሩታ ምንድነው እንደዚህ አንገበገባት ታዲያ? ጦንቃይ ቤት የማትሄጂ ከሆነ ምን አንገበገበሽ? ቢወልቅ ይወልቃል። ደግሞ አስረግጬ ነው የምነግርሽ፣ ይወልቃል። እኔ እኮ ማለት ነው ጋይስ ቅድም ቪዲዮ ሰርቼ ለቅቄ ነበር። አዲስ ነገር አለ ብያችሁ ነበረ። አዲስ ነገር አለ ግን አልተለቀቀም ቪዲዮ። ግን በጣም ነገር ረመኝ። አሁን ሰው ነው ይሄን ቪዲዮ ይላከልኝ እንጂ ቪዲዮ የመስራት አላማው ነው እንደዚህ ነው ያለው። ከላይ ቲሸርት ብቻ ለብሼ ነው የመጣሁትኝና ይሄ ጉድ ምናምን ተብዬ ማለት ነው ሀሳብ ላይ ዝላግል ምንድነው የስጋ እንደዚህ ማለት ነው። እና ሰው ልጅ በዚህ ልክ እንደዚህ ይሆናል። አንገበገባት ጎጋይት አንገበገባት። ኬት ዘመን ቤት ዘመን ነው። ወንድ ልጅ አይደለም ሴት ልጅ ሁለት ወርቅ ደርበው አንድ ላይ የሚያደርጉ ቤት ዘመን ነው። ቤት በምን አይነት እስቲ ሳሉት ጋይስ እንዴ! ለምን እኛ ዶንቆሮች አይደለንም? ማሰብ እንችላለን አይደለ? ቲንክ አድርጉት። ቤት ዘመን ነው። እስቲ እኔ እንኳን እግዚአብሔር ምስክሬ ነው የምላችሁ ማርያምን ሁለት ወርቅ አንድ ላይ ድርቤ አላደርግም። እኔ ሴቷ ይህንን ማተብ ካደረግኩኝ ዊንኪንቲን ጥዬ ሲምፕል የሆነች የምታምር ነገር ላድርግ እችላለሁ። ግን በዚህ ምንም አይደረደርም። በዚህ የትኛውን ወርቅ በዚህ ልክ አይሆንልኝም። ኦኬ ግን አብርሃም በሚያስጠላ መልኩ ሁለት መስቀል ሁለት ወርቅ አንድ ላይ አድርጎ ስናየው በጣም ነው የሚዘጋው። አየነው ደግሞ ለዛ ነው ያስጠላኝ። እኔ
እኔ እኮ መጀመሪያው ነው ብያለሁ፣ ሁላችንም ብለናል። በጎች የናችሁ የጀግናችሁ ጥንቁልና እኮ በአደባባይ ላይ ታወቀ። የት ናችሁ ታዲያ? አሁን ምን ልውጣችሁ ነው? ኮንፊደንስ ቢኖር አጥሊ የራሴ ምክንያት ያለኝ። ምክንያትሽ ምንድን ነው? ምክንያትሽ ምንድን ነው? የአብርሃም ላይ የተደረገ ያረግሽለት ወርቅ ይወልቃል ሲባል ምክንያት አለኝ እኔ ያረኩት። ምክንያትሽ ምንድን ነው? አንድ ወርቅ አይበቃም ታዲያ? አንዱን ለምን አላወለቅሽም? እሱ ብቻ እንዲሆን ከፈለግሽ እኛም እንድናስብ ያደረግሽ እንኳንም አንዱን ብቻ አልሆነ። እንኳን በፊት አብርሃም እኮ አንድ ወርቅ ነበረው በፊት ራሱ አንገት ላይ፣ እሱ ብቻ እንኳን አልሆነ። ወይ ደግሞ እሱን አውልቀሽ ይሄን ብታደርጊ እንደዚያ እናስተውልም ነበረ። እግዚአብሔር ሲያጋልጥ እኮ እንዲህ ነው የሚያጋልጠው ፈጣሪ። ከፈጣሪ እንጂ እኮ ከፈጣሪ አይን አትደበቁ። እግዚአብሔርን ነው የምላቸው። ከእግዚአብሔር አይን ማንሽም ጉድጓድ ብትገቢ እግዚአብሔር አይኖች ሁሉንም ቦታ ያያሉ። አትደበቂም። ገባችሁ? አላስተዋለችም። አሁን ለምሳሌ እኛ እንዳንስተውል ብትፈልግ ኖሮ አስተዋይ ሴት ብትሆኚ ኖሮ እንደው እንዳይነቃብሽ ቢያንስ አንዱን ታወልቂና ያ የጦለቆሽበትን ብቻ ታድርጊ ነበር። እግዚአብሔር ተዋረጂ፣ እንደዚህ ካልተዋረድሽ አይሆንም ስላለሽ ሁለቱን አረግሽና እኛም እንድናይ አደረግሽ፣ እኛም እንድናስተውል አደረግሽ። አንቺ ግን ጭንቅላትሽ ተደፍኗል። እንቀጥል እስቲ ቤተሰብ እንቀጥል። እንያት አብርሃም አንድ ያውልቀው ነው ወደ ቀልብ ትመለሳለህ። ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ? ምንድን ነው? እኔ ትፈርዱብኛላችሁ። እስቲ ምን ትሉኛላችሁ? ምን ትሉኛላችሁ? አያችሁት? መቼስ እኔ በቃ የሩታ በጎች ማለት ነው። አያችሁታ? ምን ትላላችሁ? እስቲ ይሄንን ምን ትሉታላችሁ? እስቲ እኔ ጥያቄ እግዚአብሔር ላይቭ ላይ እመጣለሁ ዛሬ ነው በቃ የሆነ ቤት ገብቼ ላይቭ ላይ እመጣለሁ። ምን እንደምትሉ ማየት መስማት እፈልጋለሁ። እንቅልፌን ትቼ ቪዲዮ ለቅቄ ማርያምን እፈልጋለሁ መምጣት። ሩታ ለምንድን ነው ይሄ ማተቡ ወይ ደግሞ መስቀሉ ያስጠነቆለችበት ባይሆን ለምንድን ነው ይውለቅ ሲባል እንደዚህ ያንገበገባት? ለምንድን ነው? በቃ እንድትነግሩኝ ነው የምፈልገው። መቼስ አይናችሁን በጫጣባችሁ ነው ልትሉኝ አችሉም። አመጣለሁ ቲክቶክ ላይ ትሉ በቃ እንድትነግሩኝ እፈልጋለሁ። ምን እንደዚህ አንገበገባት? ምን እንደዚህ አንቦቆቦቃት? ትክክለኛ እውነተኛ ነገር ካላት አብርሃም ላይ ምንም ነገር ካላደረገች ምን አንቦቆቦቃት? እንደዚህ ተንቦቆቦቀች እኮ ነምሷ ልትወጣ ደረሰ። ጋይስ አፈርኩኝ እኔ በዚህ ዘመን በእንደዚህ መልኩ ስትሆን አፈርኩኝ። እውነት አሳፈረችኝ እኔ ራሴ። እንዴት እንደማያረጋት እኮ ጋይስ በቃ ኮንፊደንስ ቢኖራት ሁለቱንም አውልቆ ምን ችግር አለው ነው የምትሉት። ገባችሁ? ራስ መተማመን ካላችሁ እንጂ እኔ ምን ፈስ ያለበት ዝላ አይችልም የሚባለው አየ ነው በአደባባይ ታወቀብሽ። አረ ከዚህች ልጅ ላይ ራቁ መራቅ ነው የሚያስፈልገው። በሷ ዙሪያ ያላችሁ ሄርሚዬ የኔ ቆንጆ እንኳንም ድነሽ ተነሳሽ የኔ ውድ። አንቺ ንጹህ ሴት ነሽ። ምሽ በጥንቁልና የኔ እህት ባቶኝ ቆጨኝ ነበር። አይስዌር የኔ እህት ባቶኝ ሄርሚ ትቆጨኝ ነበረ። ምክንያቱም ጥንቁልና ዘላቂነት እንደሌለው ታውቃለች። ጥንቁልና ለዛሬ ምናምን ላግዝሽ ይችላል። ኦኬ ወደ እግዚአብሔር እጅሽን ከዘረጋሽ እግዚአብሔር ሁሉ የሚያወጣ አምላክ አይደለ እንዴ? እንደሚያወጣ ስለምታውቅ በጥንቁልና በቆሻሻ መንገድ አትሄድም የኔ እህት ሄርሜላ። አንቺ ግን ዛሬ መሀይም ነሽ። የድሮ አስተሳሰብ ድሮ በቃ የሆነ እግዚአብሔርን ቃል የማያውቁ ሰዎች የሚያደርጉትን ተግባር ነው የምታደርጊ። የምታራምጂ መስሎሽ ማርያምን ጦንቃይ ቤት የምትሄዱ ሰዎች አስረግጬ ልንገራችሁ አይደለ? ምንም ነው ጥቅም የሌላችሁ። መጨረሻችሁ አያምርም። በተኛችሁበት ነው የምትደርቁት። ጦንቃይ ቤት የምትሄዱ ሰዎች ፈጣሪ የእውነት ያድርግባችሁ። ደግሞ
እግዚአብሔር ይሄ ጠንቋይ ቤት ምናምን የምትለከስክሱ ሰው ያድርግባችሁ። ሰው ላይ ክፋት የምታስቡ አንተ ግባ። እሷ ግን ትውጣ። በመጀመሪያ ደረጃ ኤፍሬም የመጣችው ከኔ ጋር እኮ እሷ አትገባም። አንተ ደግሞ እኔም ደግሞ ዛሬ አክብሬያለሁ። እኔ መዝገበ ጸሎቴ እንድታዩ አልፈልግም። ጠንቋይ በተለይ በጎቹ እንዳይወጉኝ አልፈልግም። እና ምን ለመናገር ዴቭ አክብሬያለሁ። ቀጥልበት። ከሆነስ ጋር ቁም። የሚዬ የኔ ጀግና፣ የኔ ቆንጆ፣ የኔ ጀግና ያሸንፋለን። ፋሚሊ እስከ መጨረሻ ድረስ ቪዲዮን ተመልከቱ። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እኛ በጥንቁልና አናም ነበር። ሁላችሁም የምታመልኩት አምላክ ያላችሁ ሰዎች እውነት እግዚአብሔርን በፍጹም ልባችሁ የምታመልኩ፣ እኛ እግዚአብሔርን በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እግዚአብሔርን ጌታ አምላክ ኢየሱስ ክርስቶስን አምናለሁ ብለው እናንተ በምታምኑት ብቻ እና ጥንቁልና ቤት የማትሄዱ ማለት ነው። እንደዛ በሉ ሁላችሁም በኮሜንት ላይ በሉ እሺ፣ የምትወዱኝ ማለት ነው። እና በጎች ግን እኛ ጠንቋይ ቤት እንሄዳለን፣ መተት ቤት እንሄዳለን ብላችሁ ኮሜንት አድርጉ። እንግዲህ ምክንያቱም የሚደረገው ያ ነው ልታደርጉ የምችሉት። እግዚአብሔር ይመስገን። እኔ የማመልከው እግዚአብሔር ስለሆነ እግዚአብሔር ይመስገን። እኔ የማመልከው የድንግል ማርያም ልጅ ኢየሱስ ክርስቶስ ስለሆነ እግዚአብሔር ይመስገን። የእሱ ስለሆንኩ እግዚአብሔር ይመስገን። የምተማመነው በእግዚአብሔር ስለሆነ እግዚአብሔር ይመስገን። በጠንቋይ አልተማመንም። እውነት እግዚአብሔር ይመስገን። የእውነት እግዚአብሔርን አመሰግነዋለሁ። ምንም ብቸገርም ቢደላኝም ቢመቸኝም ቢከፋኝም ባለቅስም የሰራዊት ጌታ እግዚአብሔር እምባይን አብስልኝ ይላለሁ እንጂ ጠንቋይ ቤት ልሂድ እምባይ ይታበሳል አልልም። በፍጹም እግዚአብሔር ምስክሬ አልልም። እግዚአብሔር አምላክ ዛሬም ነገም የድንግል ማርያም ልጅ ኢየሱስ ክርስቶስ ለጥቂት ደቂቃ ከሱ ውጪ ሌላ ነገር እንዳስብ እንዳያደርገኝ ማርያምን ነው የምላችሁ። ዛሬም ነገም ዘለዓለሜ እስከ ዘለዓለሜ እስከ ዕለተ ሞቴ ድረስ እሱ እስኪጠራኝ ቀን ድረስ ለደቂቃ ለሰከንድ ከእግዚአብሔር ውጭ ሌላ አምላክ አለ ወር ደግሞ ሌላ ያድነኛል ብዬ እንዳላስብ እሱ ይርዳል። በእውነት ማርያምን መዝሙረ ዳዊት ምዕራፍ 22 ላምብላችሁ ልልላችሁ ነበር፣ ግን አልላችሁም። አይገባችሁም። በጎቹ አይገባችሁም። ይህንን መስማት አይገባችሁም ለእናንተ። ምን ልበልላችሁ? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። አልፈራም ማንንም። ሙሉውን አልልላችሁ። ኦኬ፣ እንደዛ ነው የማምነው እግዚአብሔር ነው። እሺ አንብቡት፣ መጽሐፍ ቅዱስ መዝሙረ ዳዊት አንብቡ። በፍጹም ልባቸው እግዚአብሔርን ያምኑ ሰዎች ሲሸነፉ አላየንም፣ ድል ሲያደርጉ እንጂ። እና ጠንቋይ ቤት መሄድ ማንንም አልጠቀመው። ማንንም በመጽሐፍ ቅዱስ ላይ ያለችው ኤልሳቤል ነው ምናምን የምትባለው ሴት ታውቃታላችሁ? ፊልሙን አይታችሁታል? ቼክ አድርጉ። እሱንም ምንም ጥቅም የለውም። ወደ እግዚአብሔር እንመለስ ልላችሁ ፈልጌ ነው። እውነት በጣም የእውነት የላክሽልኝ ይሄን ቪዲዮ የላክሽልኝ ተባረኪ፣ እግዚአብሔር ይባርክሽ። ምክንያቱም እኔ ነገ እሰራለሁ ምናምን ብዬ ነበር፣ ግን አንገበገበኝ። እንደሷ እንደዚህ ስትሆን ማለት አንገበገበኝ። በቃ ለዚችማ መልስ ልነግራት ይገባል ብዬ ነው የመጣሁትኝና አዘንኩኝ። መልካም ነገር ትሰማላችሁ። በዚህ ሰሞን መልካም ነገር አለ። እውነቴን መልካም ነገር አለ። ግን ያኔ እናንተ ለምን የሆነ ነገር ዛሬ ለምን አልተለቀቀልንም አትበሉ። ማርያምን መጨረሻ አብርሃም የሄርሜላ ነው። ምንም ውጡም ውረዱም አብርሃም መጨረሻው በቅርቡ ታዩታላችሁ፣ የሄርሜላ ነው። የአብርሃም ቤተሰብ እንኳን አብርሃም ራሱ ከሩታ ጋር ሆናለሁ ቢል አይፈቅዱለትም። እና እናንተ ምንም ሁኑ ምንም እየሞከራችሁ ነው። አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ለብሩ ማብረድ ማትፈልጉት እንዲቀጣጠሉ እንዲፈልጉት ኤፍሬምም ሩታ ማርያምን ሩታ የእውነት ነው የምልሽ፣ እውነት እግዚአብሔርን
ቅርታ አድርግልኝና ማለት ነው ምንም ነገር ማለት ነው ዘላቂ ነገር አይደለም። እግዚአብሔር ከመልካም ሽቶ መልካም ስም ይበልጣል ይላል የእግዚአብሔር ቃል መጽሐፈ ምሳሌ ላይ ይመስለኛል። እና መልካም ስም ከመልካም ሽቶ ይበልጣል። ይሄ ነገር ድራማ ነው የሚሉ ሰዎችም አሉና ድራማም ራሱ ቢሆን ማለት ነው ከሰው ጋር ነው የምንኖረው ምድር ላይ ገባሽ? ሰዎች እንዲጣሉሽ አታድርጊ። ጌታ ምስክሬ እውነቴን ነው። ማርያምን ማለት ሊመስለን ይችላል። አሁን እዚህ ዱባይ ውስጥ አንዲት ልጅ ነበረችና እንደዚህ ምናምን በሆነ ጊዜ ሰምታችሁታል ብዬ አስባለሁ። ጦንቃይ ቤት ሄዳ እንደዚህ ምናምን ተብላ እግዚአብሔር ከመዳም ቤት እንኳን ተቀጥራ መስራት አቅቷት ከመዳም ቤት አወጥ። ምክንያቱም አንዲት ከአበሻ ጋር ነው የምሰራውና እቺ እንደዚህ ነው ብለው ቪዲዮውን አሳይተው ማለት ነው ከመዳም ቤት አስወጣት። እና እውነትም ይሁን ድራማም ይሁን ምንም ነገር ከንቱ ነው። በማስተዋል እንራመድ። ዛሬ ይሄ ቪዲዮ ምንም ይሁን ድራማም ይሁን ምንም ይሁን ዛሬ ሊኖርሽ ይችላል፣ ምንም ሊኖራችሁ ይችላል ምናምን ግን ዘላቂ አይደለም። እግዚአብሔርንም ምንም ነገር እዚህ ምድር ላይ እኛ እንኳን የራሳችን አይደለም ቤተሰብ ማርያም ከልባችሁ ስሙ። እኛ እንኳን የራሳችን አይደለንም። ዛሬ አለን ብለን የምንመካበት ሀብት ምናምን ነገር ከንቱ ነው። ገባችሁ? እና ነገ ዋጋ እንዳያስከፍልሽ ይሄ ማርያምን እውነቴን ነው ሩታ፣ ይሄ ላንቺ ነው፣ ላንቺ እንዲደርስልሽ ነው የምፈልገው። ከምድር ላይ ነው የምንኖረው። ምንም ቢሆን ምንም ያህል ሀብታም ብትሆኚ ይሄ ሀብት ሲጀመር ይሄ የዩቱብ ሀብታም የሚያስብል ነገር አይደለም። ምክንያቱም ዩቱብ የሆነ ነገር ቢሆን ሁሉም ነገር እንዳልሆነ ነው የሚሆነው። በጣም ብዙ የገነቡ ሰዎች በአንድ ጊዜ ካለችው ወደ ሌላቸው ስለሄዱ ማለት ነው። እና ምድር ላይ ደግሞ ስንኖር ከሰው ጋር ነው የምንኖረው እና ሰው ይጠላሻል ጌታን አድርገሽም ከሆነ እናም ደግሞ ሰዎች እንደሚሉት ድራማም ከሆነ እኔ እውነት ጌታ ምስክሬ ድራማም ቢሆን ምንም ቢሆን ማለት ነው መልካም አይደለም። እንደዚህ አይነት ነገር መልካም አይደለም ጌታን። ምክንያቱም ነገ ዋጋ ያስከፍልሻል፣ ልጅሽን ዋጋ ያስከፍላል ምናምን እንደዛ ማለት እፈልጋለሁ። በስተመጨረሻ ከተቀየማችሁኝ ይቅርታ ማርያምን። እኔ የምትቀየሙኝ ሰዎች ካላችሁ ይቅርታ። ምክንያቱም ያየሁትን የሰማሁትን ነገር ነው የምንናገረው። ይሄ ነገር ድራማ ነው ምናምን ብላችሁ ብታስቡ ራሱ ድራማ ነው ብለው እያወሩም ሰዎች በደንብ ብዙ ሰዎች እያሉኝ ነው። በውስጥም ራሱ ከአሜሪካ ጭምር ተደውለው እንደዛ ያሉኝ ሰዎች አሉና ትናንትናማ አንዲት ከጀርመን ነው እና ዙፋን በጣም ብዙ ነገር ነው ያወራችኝ አንዲት ልጅ እና ብትጠነቀቁ ባይነኝ እግዚአብሔርን ማስፎ አንዳንዴ ሰዎችን የሚያስተምር ነገር ብታመጡ እኔ እውነት አብርሃምንም ሄርሜላንም ሩታንም ያን ያህል እኔ ሩታንም ይሄ በዚህ ላይ በማየው ነገር እንጂ ማርያምን እኔ ማናችሁንም አልጠላም። ምን ያገናኘኛል? ግን ፕሊዝ ይሄ ነገር አስቡበት እና ቤተሰቦቼ እስካሁን ለተከታተላችሁኝ ወዳችኋለሁ፣ አከብራችኋለሁ። መድኃኒዓለም ክርስቶስ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላሙን ያውረድልን። የድንግል ማርያም ልጅ ኢየሱስ ክርስቶስ ይታረቀን፣ የታሰሩትን ወንድሞቻችንን ፈጣሪ ያስፈታልን። ምንም እግዚአብሔር ብቻ ምህረቱን ያምጣ። ቤተሰቦቼ ምህረቱን ያምጣ። ይወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። ቪዲዮ ከተመቻችሁ እና ውድድ መልካም ነገር እንሰማለን፣ አታስቡ። ለሩታ ግን ይሄን ቪዲዮ ብታደርሱልኝ ደስ ይለኛል። በማስተዋል ተራመዱ በሉልኝ።